بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب شرح مسائل الجاهلية ثلاث مسألة بتعم رأيتنا المسألتان الثانية والثالثة والسبعون سبعة ولتنيانا سبعة سستنيا مسألة من مسائل الجاهلية أهل الجاهلية يتعبدون الله سبحانه وتعالى ويتقربون إليه بترك الطيبات من الرزق وبترك الزينة من اللباس استنجمرن سانجرس ነው ያቆምነው ሁለቱ መስአላ ባንድ ነው የተቆጠሩት ሐላል የሆነን በመታው ከሪዝቅም ሆነ ዚና ጌጦችን ደግሞ ከአልባሳቶች በመታው ወደ አላህ ይቃረባሉ እሚል የተወሰነ አይተን አቁመናል ሻሪሑ ምን ይላሉ فتحريم الطيبات من دين النصارى الرهباني بلا واو ነው የጻፈው طيباتዎችን حرام ማድረግ ከክርስቲያኖች ከባህታውያኖች ክርስቲያኖች ዲን ነው አሉ من دين الاسلام አይደለም ومن دين الجاهلية كأهل الجاهلية كالنسو دينو طيباتوچين حرام مادرك ስለዚህ طيباتوچين حرام مادرك እነሱን ደግሞ በመታው ወደ አላህ መቃረብ ይሄኛ ዲናችን ጋር ይጻረራል ነው የሚሉት የነሳራ የሩህባኖች ዲንና የአህሉል ጃሂልያ ዲን ነው አሉ ወደ መስአላው ክብደት ሲጠቅሱ ወይ ተስሪህ ሲያረጉ ምን ይላሉ ومن حرم حلالا مجمعا على حله ارتد عن دين الإسلام ببلاشه حلالا حرام يدرج بايهون حلالنته علماء الأمة يتسمموበት يهونن حلال በመሆኑ ስምምነት ላይ ኡማው ያረገውን የደረሱበትን መስአላ حرام ያደረገ مجمعا على حله يا حلال በመሆኑ ላይ اجماع የተደረገበትን حلال حرام ነው ያለ ارتد عن دين الاسلام ነገሩ ከበዳለ ነው አሸበው ከእስልምና ሃይማኖት ይወጣል ሰውየው حلاልን وكذلك بالعكس عكسهم እንደዚሁ ነው مجمع عليه يهونن حرام حلال ነው ያለም የሚጠብቀው ምንድነው خروج عن الاسلام ይሄ ስለሆነ ከባድ ነው መስአላው ይያሉን ነው ስለዚህ تحريم الطيبات من الرزق والزينة من اللباس የነዛሁን የተባሉት ሰዎች ከነሱ ድነው አሉ فإذا أضاف إلى ذلك حلال حرام ወደ ማድረግ ያስጠጋ የጨመረ ጊዜ አሉ حرام ነው ብሎ ሲያበቃ ይሃል በቃው ብሎ ሌላ ካስጠጋሉ ምን ነው የሚያስጠጋው اعتبار هذا من التعبد لله عز وجل ይሄንን حلالን ነገር حرام ነው ማለት አልበቃው ብሎ حرام አድርጎ ሲያበቃ እንደውም حلالን ነገር حرام ማድረግ ወደ አላህ ያቀርበኛል ወደ አላህ እየተቃረብኩ ነው ብሎ ይሄን ኢዳፋ የሚያረግ ከሆነ فهذا افتراء على الله ይህ በአላህ ላይ ቅጥፈት ነው የሚሆነው በማለት ያስቀምጣሉ لأن الله لم يشرع لعباده ترك الطيبات الله سبحانه وتعالى ለባሮቹ حلالን ምግቦችን መታውን አልደነገገም እንግዲህ شرع يشرع حلقي اللام ስለሆነ በተخفيف ثلاثي ሆኖ ተገይቷል ቁርአን ላይ شرع من وراء يشرع مضاعف ሆኖ ማለት ነው لم يشرع ብለንም ልናነበው እንችላለን لم يشرع ብለንም ልናነበው እንችላለን أم لهم شركاء ብሎ ምንድነው የሚለው ያሸበው ይሄ ሹራ ነው የት ነው አያው أم لهم شركاء شرعوا لهم من الدين ما لم يأذن به الله لذي شرعوا ማለት ثلاثي ይባላል مخفف يشرعون يبال المضارع سيهون ስለዚህ لأن الله لم يشرع كثلاثي كارغنا لم يشرع كمضاعف كرباعي لهن الله سبحانه وتعالى
ጠይባትን መተውን ስላልደነገገ ሸሪዓ ስላላረገ ጠይባትን መተውን ሐራም አድርጎ ይህ ስራ ይህ ድርጊት ወደ አላህ መቃረብና ወደ አላህ ተዓቡድ ነው ካለ በአላህ ላይ እየቀጠፈ ነው። አላህ ያልሸረዐውን ሸርዐል እያለ እየቀጠፈ ይሆናል አሉ። በል አመረሁም ቢልአክሊ ሚንሃ በል አመረሁም ማለት ወደ ዒባድ ነው የሚመለሰው። ይሄ ሁም የሚለው ሊዒባዲሂ ወዳለው ይመለሳል። ባሮቹን አዟል አላህ ሱብሓነሁ ወተዓላ ቢልአክሊ ሚንሃ ማለት ቢልአክሊ ሚነ ጠይባት ከጠይባቶች እንዲበሉ አዟቸዋል። እንግዲህ ሐራም ያረገውን ነገር ተጠቀሙ ብሎ አላህ አያዝም። ምን ስለሆነ ነው እንዲበሉ የሚያዛቸው? ሐላል ስለሆነ። ያ አዩሃ الرسل ኩሉ ሚነ الطይባት ወአዕመሉ ሷሊሐ ይላል አላህ ሱብሓነሁ ወተዓላ። እናንተ የአላህ መላእክተኞች ሆይ የረሱል ጀምዕ ነው ብለናል። አክተር ሚመን الرسل የሚለው ኪታብ ኩቱብ ረሱል ሩሱል ይጀማዓል። ከጠይባቶች ሲሳይ ብሉ መልካምን ስራ ስሩ በማለት አላህ አዟቸዋል። ሙእሚኖችንም ያዘዘው ቢማ አመረ ቢሂ አልሙርሰሊን ሙርሰሎችን ባዘዘው ሙርሰሎችን እንድንከተል ነው አላህ ሱብሓነሁ ወተዓላ ያዘዘ። الآية 51 من سورة المؤمنون. ولما هم جماعة في عهد النبي صلى الله عليه وسلم بمثل هذا عهد እንግዲህ ለብዙ ማዓኒዎች ይመጣል ብለናል باللغة العربية እዚህ ቦታ ላይ بمعنى الزمن ማለት ነው። ወቅትና ዘመን ማለት ነው። የተወሰኑ ጀማዓዎች ከሰሃባ ያሰቡ ጊዜ አሉ هم ማለት في عهد النبي صلى الله عليه وسلم ማለት في زمن ووقت النبي صلى الله عليه وسلم ነብያችን በህይወት ባሉበት ጊዜና ወቅት ያሰቡ ጊዜ የተወሰኑ ጀማዓዎች بمثل هذا ይሄንን በሚመስል ድርጊት ቂሳውን አለፈው ደርስ ላይ ነካርግ ያለው غضب عليهم النبي صلى الله عليه وسلم لما جواب غضب ነብያችን صلى الله عليه وسلم ተቆጡባቸው። ስለዚህ ይሄንን ቁጣቸውን የሚገልጸው ሰበብ አባባላቸውን መተው ነብያችንን ሰለላሁ ዐለይሂ ወሰለም ባለቤቶቻቸውን መተው ጠየቁ። ነብያችን ሰለላሁ ዐለይሂ ወሰለም ቤት ከሚሰሩት ዒባዳ ሲነገራቸው ምን አረጉ ይላል ሐዲስ ሶሒህ ነው ሸባብ ከአንነሁም ተቃለውሃ ነብያችን ወንጀሎቻቸው አለይሂ ሰላቱ ወሰላም ተምረዋል። እሳቸው ቢሰሩም ባይሰሩም ያው ነው። እኛ በወንጀላችን ብዙ ነው ብለው ምን አሉ ብለናል ያሸባብ ጠይባትን በራሳቸው ላይ ሐራም ለማድረግ አሰቡ፣ ተናገሩ። አላገባም ያላለ ስጋ አልበላም ያላለ ቀን ጾማለሁ ቀን የሚባል ምግብ አልበላም ያላለ ሌሊት ምን አላረግም ያላለ አልተኛም ያላለ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ያገኟቸው ጊዜ ጠየቋቸው። አለም اخبر عنكم انكم قلتم كذا وكذا وكذا እንዲህ ብላችኋል ሲባል አልሰማሁም አልደረሰኝም ወይ እውነት ብላችኋል ሲሏቸው አዎን አሉ። ላኪኒ ነብያችን ሰለላሁ ዐለይሂ ወሰለም የሚሉት ምንድነው? ባለፈው ያለውን ቂሳ ተናገሩ። ቂሳው ማዕሩፍ ነው እና ነብያችን ተቆጡ ማለትን ምን ይዘው فمن رغب عن سنتي فليس مني ይሄ የቁጣ አባባል ነው ያሸባ። ሱና የሚባለው እንግዲህ ሱና እስጢላህያ አይደለችም እዚህ ላይ የተፈለገችው። ሱና የሚለው እንዳለ ሸሪዓን ያካትታል። በአንዳንድ ቦታ ዋጅቡን ፈርዱን ሱና ሁሉንም የሚያካትትበት ጊዜ አለ። እሱ ነው فمن رغب عن سنتي በማለት የተፈለገ። ስለዚህ تقربهم إلى الله سبحانه وتعالى بتحريم الطيبات أو بتحريم الزينة من اللباس يالهنا درجتنا هنا. وأما تعبدهم بترك زينة الله يستعجون شلمات الناقيت وجبمتها ودقموا دا الله مكاربات جوال أي تقربهم إلى الله بترك زينة الله فترات الله سلوانا وزنوان ودا الله ميستقى أي التزين باللباس حيث كانوا يطوفون بالبيت عراة ይሄ ደግሞ በበይቱላህ ራቁታቸውን የሚጠውፉ ስለዋኑ ነው ዚናን በመታው አላህን ይገዛሉ ያልነው አሉ። فرد الله عليهم بقوله قل من حرم زينة الله ማን ነው ሐራም ያደረገው ያላህን አላህ የፈጠረው ለናንተ زينة الله التي
أخرج لعباده والطيبات من الرزق قل هي للذين آمنوا في الحياة الدنيا خالصة يوم القيامة طيب እንግዲህ ዱንያ ላይ አስሉ አይሸባ ሙሽሪክም ይጣቀማል ዱንያ ላይ ግን የአላህ ዚናና ጠይባቶች ለሙእሚኖች ነው የተፈጠሩት ነው የሚለው ያሁኑ አያ ዱንያ ላይ غير المؤمن ምን ያረጋቸዋል ይያልን ነው ይሻረካቸዋል يوم القيامة ግን خالصة للذين آمنوا ለነሱ ብቻ ነው ስለዚህ አንዳንድ ሲራ ስንቀራ ጂሃድ ስንቀራ ፈይ እሚል እናገኛለን ገኒማ ወይ የምርኮ ገንዘብ ምን ተብሎ ይጠራል وما أفاء الله في الحشر غيره ፈይ ማለት የተመለሰ ነገር ማለት ነው መመለስ ማለት ነው ያጀበ ፈይ ማለት እና አስሉ ለማን ነው ይያልን ነው በዱንያ ሪዝቁ ለሙእሚኖች ስለነበረ እነዛ ተባዓን ይዘውት ስለነበረ ሸርጡን ያሟላ ጂሃድ ተካሂዶ ከካፊሮች የሚማረከው ገንዘብ ወደ ማን ተመለሰ ኢላ አስሐቢሂ الأصول ወደ ጥንት ወደ አስል ባለቤቶቹ ተመለሰ ነው የምንለው በዲናቸው ማስረጃ ከተባለ አخرج لعباده المؤمنين ስለዚህ عراة ስለሚጠውፉ يا بني آدم خذوا زينتكم عند كل مسجد إلى كذاهم كقرانو آية قدم مولو ያቺ አያ የወረደችው ራቁታቸውን በበይቱላህ የሚጠውፉ ሰዎች ላይ ነው ይላሉ አህሉ ተፍሲርን ስናይ ومن على رأسهم الطبري طيب أي قل من حرم زينة الله سفسروا الآية 32 من سورة الأعراف نوالوا أي ما هو دليلكم على ما تفعلون ምንድነው ማስረጃችሁ እናንተ በመሰሩት ስራ ላይ من ترك اللباس والتجمل وترك الطيبات من الرزق ይሄንን ሐላል የሆኑ ምግቦችን በመታውና ጌጣጌጥ የሆኑ አልባሳቶችን በመታው ትተወላችሁ እናንተ ፊዕለን በመታዋችሁ ላይ እንድትተው ምን ማስረጃ ኑሯችሁ ነው ይሄንን የምታረጉት ማለት ነው ጥያቄ ነው ማን اسم الاستفهام ስለሆነ ለምን ይሄ ጥያቄ ተነሳ لأن التحريم يحتاج إلى دليل تحريم ምን ያስፈልገዋል ያ ሸባብ ማስረጃ ያስፈልገዋል አንተ አንድን ምግብ ወይ አንድን ልባስ حرام ነው ካልክ قل هاتوا برهانكم إن كنتم ማስረጃ አንጡ እውነተኛ ከሆናችሁ እያሏቸው ነው የላቸው ማስረጃ የለም طيب ወደ ሌላ ወደ መስአላ ኡሱልያ ደግሞ እየወሰዱን ነው ሰውየው لأن التحريم يحتاج إلى دليل አሉና تحريم ማስረጃ ያስፈልገዋል والأصل في اللباس والمآكل والمشارب الحل አልባሳትና ምግቦችና የሚጠጡ ነገሮች ላይ አስሉ ምንድነው ሐላል መሆን ነው طيب ስለዚህ حرام ነው ለማለት ሸሪዓ حرام ያረጋቸው ነገሮች መሆን አለባቸው من الكتاب والسنة حرام ያደረገው ነገር ከሆነ ያ ነገር حرام ይሆናል من الكتاب والسنة من الأدلة الشرعية حرام لمهن ማስረጃ ከለለ ይሄ افتراء على الله سبحانه وتعالى ይሆናል ይሄ حرام ነው ይሄ حلال ነው ማለት ያለ ማስረጃ لأن الله خلق هذه الأشياء لعباده التي أخرج لعباده يا لسلوهن الله سبحانه وتعالى نزه النقراتك لباروتشو مقلقيا متقميا سلوهن يفتراتشو ለነሱ መገልገያ መፍጠሩ ሐላል መሆናቸው አስሉ ሐላል መሆኑን ነው የሚመራው حرام የሆነ ነገር لدليل خاص ልዩ የሆነ ማስረጃ حرام ለመሆኑ ሲገኝ ነው حرام የሚባለው እና እናንተ ይሄንን ነገሮች حرام ነው ብላችሁ ላለመስራት እየሰራችሁ ነው حرام ነው ብላችሁ ለመስራታችሁ ምን ደሊል አለ ደሊል አንጡ ነው ቁል من حرم زينة الله ማለት وكما في الحديث الصحيح إن الله جميل يحب الجمال الله سبحانه وتعالى جميل نو جمال يودال إلى النبيات صلى الله عليه وسلم في الحديث مسلم رقم ذاتنا عندنا 147
ዘግበውታል ይላል في صحيح مسلم على حديثنا ስለዚህ فترك التجمل من باب الورع ليس من دين الإسلام ማጌጥን መታው ማማርን መታው ውብ መሆንን መታው አላህን ለመፍራት ብሎ من دين الإسلام አይደለም አሉ فليتجمل باللباس በልብስ ማጌጥ አለበት ያላህ ባል وليأكل من الطيبات طيباتዎችንም ይብላሉ ويشكر الله عز وجل ባይሆን የለበስ የጠጣህ የበላህ አላህን መክፈር ሳይሆን አላህን ምን ማድረግ አለበት አሉ ማመስገን አለበት አላህ ነው የሰጠኝ ነብያችን ሰለላሁ ዐለይሂ ወሰለም አልহামዱሊላህ الذي كساني ما أواري به عورتي بلتهم الحمد لله حمدا كثيرا طيبا مباركا فيه غير مودع ولا مكفي ولا مستغنى عنه ربا صحيح البخاري الحديث إن الله لا يحب من عبده أن يأكل الأكلة فيحمده عليها ويشرب الشربة فيحمده عليها يبقى النبي صلى الله عليه وسلم في السير عندها سالفنا ሲጠጡ ሶስት ጊዜ ቃውን ራቅ ያረጉ ሶስት ጊዜ ይጠጡ ነበር ይላል صحيح ነው ግን በጠጥ ቁጥር ወደ አቅፈራቸው ሲያቀርቡ ቃውን ቢስሚላህ ይላል عندما يبين القدح የሚጠጡበትን ዋንጫውን ወይም ኩባያ ብርጭቆ የፈለከውን በለው ሲያርቁ ካፋቸው ገና ጠጥተው አልጨረሱ ምን ይላሉ አልহামዱሊላህ ይላል ስለዚህ عبدን ሸኩራ ተብለው የተጠሩት ማንኛው ነብይ ናቸው ያ ሸባብ في القرآن الكريم ذرية من حملنا مع نوح إنه كان عبدا شكورا في بعض التفاسير عبدا شكورا تبلو يتطربت ምግብ አንድ ጉርሻ አይጎርሱም መጠጥ አይጠጡም ያመሰገኑ ቢሆን እንጂ بعد الأكلة وبعد الشربة ተብሎ ተፈስሮ ስለዚህ ሰውየው ሐላል አርጎልሃል አላህ Subhanahu Wa Ta'ala አልባሳቶችን ምግቦችን መጠጦችን የአላህ ኒዕማ የተጎናጸፍክ አላህን መገዛት አላህን ማሽከር አለብህ ነው ማመስገን طيب وفي الحديث بل حديث إنهم لالالو إن الله يحب إذا أنعم على عبد نعمة أن يرى أثر نعمته عليه مبني للفاعل تودركم يكرر بالأول أن يرى أثر نعمته عليهم مبني للمجهول أو مبني للمفعول هنا مبارك فوري بزنا وتوجيه ما رأيت في شرحه تحفة عليه تحفة الأحوذي أن يرى أثر نعمته عليه الله ببارع ولا يسقى سيقونا الصف يسقى نعمة እንዲታይ ባሪያው ላይ አላህ ይወዳል አሉ ነብያችን ሰለላሁ ዐለይሂ ወሰለም እና ስለዚህ ሰውየው እንደ ሐለት ነው መልበስ መብላት መጠጣት ያለበት ይላሉ ፉቃሃዎቻችን ብለናል ሰውየው ሲያገባና እዚህ ዱንያ ላይ ሲኖር ሀብታም ሆኖ ሴትዮዋን ማስቸገር የለበትም ሀብታም ከሆነ ሀብታሞች ለሚስቶቻቸው የሚያረጉትን ማድረግ አለበታቸው ሙተወሲጥ ከሆነ መካከለኛ ማለት ነው መካከለኛዎቹ የሚያረጉትን ማድረግ አለበት ሸሪዓ ይሄን ብሎ የሚደነግገው ነገር የለም በቀን ይሄን ያህል ወጭ ለሚስት የቤት አስቤዛ ይሄን ያህል አውጣ ይሄን ያህል አታውጣ አይል على حسب يسرك وعسرك ግልጽ ነው አሸባብ አንተ እንዳቅም አላቅም ከተንጠራራ አላቅም መንጠራራት ጅማት ይበጥሳል ይላል እንዳቅምህ ነው የሚሆነው ስለዚህ በምን ገብተን ነው አሁን ይሄን ያለው ኒዕማ አላህ Subhanahu Wa Ta'ala ጸጋ ከሰጠህ ሰበቡን ዘክርን ካሁን በፊት ተናግረን ነው ይሄ ሰውዬ ነብያችን ሰለላሁ ዐለይሂ ወሰለም ሲያውት ሁኔታው ትንሽ ያሳዝናል ሰውዬ ንብረት አለህ የለህም ሲሉት አላህ ከብዙ አይነት ኒዕማዎች ሰጥቶኛል አለ ምን አለህ ሲሉት ግመሎችም ፍየሎችም ሌሎችም አሉኛል ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሁሉ ሰጥተህ ታዲያ እንደዚህ ለምን ትበሳቀላለህ ምክንያቱ ያ አላህ ጸጋ ሲሰጥ ለባሪያው የጸጋውን አثر ባሪያው ላይ እንዲታይ ይወዳል ስለዚህ ይሄ ተዘዩን በሸሪዓችን እንግዲህ ኩራት የሚባለው አሸባብ በጠሩ الحق وغمط الناس ብለናል አንዳንድ ሰዎች ጥሩ ለብሰህ ሲያይ ጥሩ ምናምን እንደዛ አይደለም ተጠይቀው ነብያችን ሰለላሁ ዐለይሂ ወሰለም መልስ የሰጡበት መስአላ ነው ነብያችን ሰለላሁ ዐለይሂ ወሰለም ኩራት
ቅንጣት ታህል ቀልቡ ውስጥ ያለበት ሰው የጀነት አይገባም ሲሉ የሆነ ሰሃቢ አሁን ያልነውን ፈህም አድርጎ ያ ረሱላህ አላቸው ነብያችን ሰለላሁ ዐለይሂ ወሰለም እኔ ጥሩ ልለብስ ጥሩ ጫማ ልለብስ እወዳለሁኝ እንዴት ነው ይሄ ሲላቸው ይሄ አይደለም ኢነላህ ጀሚሉን ይحب الجمال الكبر بطر الحق ሰባ ቦታ የተቀደደ ልብስ ብትለብስ ሐቅ ሲነግሩ እማ ተቀበል ከሆንክ እንዳንተ ሙተከብር የለም واضح يا شباب እና كبر ማለት ሐቅን دفع بطر ማለት ሐቅን دفع ማድረግ አለመቀበል غمط الناس በጣም ይወራል በሲንም ይወራል غمሱም ይባላል እንደውም አክተሩ غمሱ የሚለው ነው ይላሉ ሰዎችን እስድራ ማሳነስ ሶፋይኑ ማይሞላ ሰው ሞልቷል ያ شباب ይሄ ኩራት ነው የሰዎችን ማሳነስ ሐቅን አለመቀበል ኩራት ማለት እሱ ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ሐዲሱን ተخريج ሲያረጉ رواه الترمذي አምስተኛ 120 ከ123 እስከ 124 ይሄ እንግዲህ ገጹ ነው የሚሆነው ረቅሙ 2824 ይላል አርቃሞች ይለያያሉ ቅድም ያልኩት በተህፈተ الأحوذ نسخة ያለው ሰው ካለ 2819ኛ ሐዲስ ነው የሚለው እኛ نسخة وقال هذا حديث حسن حديثه حسن واخرجه الحاكم في المستدرك 7188ኛ ሐዲስ الطيالسي 2261ኛ ሐዲስ والحديث حسنه الألباني في صحيح الجامع صحيح الجامع አላቸው እሳቸው 1887ኛ ሐዲስ ሐሰን ነው ብለውታል እና አላህ Subhanahu Wa Ta'ala ጸጋ ከሰጠን ምንድን ማድረግ ነው አለብን ይያሉ ነው ሻሪሁ حفظه ትበላለህ ትለብሳለህ ትጠጣለህ አላህን ማሽከር አለመኩራት ወደፊት ያመጣል አለመኩራቱ አላህን ማሽከር ማለት ደግሞ አሸባብ በምላስ ብቻ አልহামዱሊላህ ማለት ማነብረ ብቻ ላይሆን ይችላል اعملوا على داوود شكرا حديث ضعيف ነው ይባላል وفعلا ضعيف ነው እንጂ አሸባብ ነብያችን ሰለላሁ ዐለይሂ ወሰለም አዲስ ልብስ ሲለብሱ አዲስ ልብስ ከተሰጣቸውም ወይ ከገዙ يوم الجمعة نبر የመጀመሪያ የሚለብሱት የሚል ሐዲስ አለ ሐዲሱን ግን ምን አላረጉትም ብለናል አይመቱ الحديث على ثبتتم على كل ያን ልብስህን ለዒባዳ መጠቀም ለስብሰባ ሳይሆን ለዒባዳ አዲስ ልብስ ካለ فالله احق ان يتزين له معلش ለስብሰባም ቆሻሻ ሆነ መሄድ የለብም በተለይ مع غير المسلمين ተሰበሰብ ከሆንክ ያ شباب ጥሩ ለብሰ ራስህን ቀና አርገ ሙስሊሞች ጋር معلش ታቀረቅር ችግር የለውም ግን እኛ እናናረግ እዛ ስትሄድ ግን ፓርላማ ቀና እስልምና ቀና ችግር የለውም ነብያችን ሰለላሁ ዐለይሂ ወሰለም አቡ ዱጃና የሚባል ሱሐቢ ረዲየላሁ ዐንሁ የሆነ ሰይፍ ይሄንን ሰይፍ በሐቁ የሚይዘው ማን ነው ሲሉ አህጀመ الناس የተወሰኑ እኛን ይዘዋለን ብለው ቢሉም አይ አልሰጣቸውም ነብያችን ሰለላሁ ዐለይሂ ወሰለም የአቡ ዱጃና ሲማክ ኢብኑ ኸረሻ የሚባል ሱሐቢ እኔ ያለ ዛ ነገሩት ምንድነው ወማሐቁህ አለ ነብያችን ሰለላሁ ዐለይሂ ወሰለም ጠየቃቸው እንደዛ አድርገህ ልትመታበት የምትሆነው ደግሞ የኔን ሰይፍ ካያዝ ይصفል አማሚ ባህሊት መሆን የለብህም አሉ እኔ ይዘዋለሁ አለ ሲሰጡት فاخذ يتبختر عصابه حمراء አለው ቀይ የጨርቅ ቅዳጅ እሷን እዚህ ላይ ያስራል እሷን ካሰረ ሱሐቦች ያቃሉ የሰውዬ በጣም ቂታል ያካሂዳል ብለው እናውቅ ነበር ያችን ለብሶ ሲንቦጠረር بين الصفين አዩ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ان هذه لمشيه يبغضها الله سبحانه وتعالى الا في مثل هذا الموضع شباب የተንቀራፈፉ መሄድ ኮርቶ አላህ ይጣላታል አሉ ላኪን እዚህ ቦታ ላይ ምን አይላትም አሉ ይወዳታል ስለዚህ እዛ ላይ ያ شباب ቀና ብሎ ያንን አካሄድ የሚሄድ ሰው ሰባት ያለው ነው ዲኑ ላይ ሸጃዓ ያለው ሰው እና አሁን ምንኛ ማغيرና ስንሆን እንደዛ መሆን የአላህን ኒዕማ እየለበስ እየበላን እየጠጣን ግን አላህን ማመስገን ለዒባዳ ማዋል የነው የሚጠበቅብን አሉ
ላኪን የኩኑ ዛሊከ ሚን ገይሪ ኢስራፊን ወላ መኺላ። ይሄ መልበስ ጥሩ መብላት ጥሩ መጠጣት የሚባለው ድንበር ያለ ማለፍና ያለ ኩራት። እስራፍ ማለት ድንበር ያላስፈላጊ እንግዲህ የማይበላ ምግብ አለማዘጋጀት። ብዙ ጊዜ በተለይ ወላኢምና አዕራሶች ላይ ምግቦች በአይነት ይዘጋጃሉ። የሚጠብቃቸው ምንድነው? ያሸበው መደፋት ይደፋሉ ሰዎች በአሁኑ ጊዜ ሰለጠን ብለው። ይሄ ደግሞ አዲስ የመጣው ንፋስም ያግዛቸዋል። አንዱ ያንዱን ትራፊ አይበሉ። የማይሆነውን ይዘጋጅና ምን ይሆናል? ይደፋል። ይሄም ትክክል አይደለም። ስትበላ፣ ስትጠጣ፣ ስትለብስ ሁለት ነገሮችን መጠንቀቅ አለበት። አንደኛ አለማባከን፣ እስራፍ ማለት ተብዚር ነው። ሌላው ያለ መኩራት፣ መኺላ ማለት ኩራት ማለት ነው። طيب ስለዚህ ይሄ ነው የሚጠበቅብን። وكان النبي صلى الله عليه وسلم يتجمل في جسمه وفي ملابسه። እንግዲህ ሲራው ላይ ብዙ እንዳሳለፍ ነብያችን አካላቸውም ላይ ቢሆን ልብሶቻቸው አልባሳቶቻቸውም ላይ ቢሆን ጥሩ ይለብሳሉ። ሰውነታቸውንም እንዳይበሳቆል ያደርጋሉ። እንግዲህ መስታወት ነበራቸው፣ ሙክሑላ ነበራቸው። የኩል ዕቃ ማለት ነው። ሙድሁና ነበራቸው። ሙድሁና ማለት የምን ዕቃ ማለት ነው? ያሸባ አንዳንዶቹ የሽቱ ዕቃ ብለው የሚፈስሩ አሉ። አንዳንዶቹ የቅባት ዕቃ ብለው የሚፈስሩ አሉ። ስለዚህ አንዳንድ ቅባት ያሸባ ሁለቱንም ይሸፍናል። ቅባትም ይሆናል፣ ሌላ ምንም ይሆናል። ያሸባ ሽቱም ስለሚሆን ሙድሁና የቅቤ ቅል ብለህም ብትፈስረው የሽቶ ዕቃ ብትለውም ያስሄዳል። ባይሆን ቅቤ ቅል ካልን ቅቤ እንግዲህ ለሽታ አይደለም የሚጠቀሙት። ለምንድን ነው? ሰውነትን ለማውዛት ለምናምን። አላኩል ነብያችን አሰለም ሰውነታቸውም ላይ ያጌጣሉ፣ አልባሳታቸውም ላይ ጥሩ ልብስ ስለሚለብሱ የሳቸው ሸሪዓ ይሄ ነው የሚሉት። ويخص مقابلة الوفود بمزيد تجمل ባይሆን በተለይ ደግሞ ውፉድ የወፍድ ጀምዕ ነው ወይም የዋፊድ ጀምዕ ነው የሚመጡ ልኡኮች ናቸው። እንግዲህ ወደ ነብያችን ሰለላሁ ዐለይሂ ወሰለም በተለይ ከ9ኛ ዓመት ጀምሮ ምን الهجራ ብዙ የአረቦች ውፉዶች ይመጡ ነበር። መስጂድ النبوي አካባቢ አሚሩል ሙእሚኒን ዑመር ረዲየላሁ ዐንሁ የሐር አልባሳቶች በጣም የሚያምሩ ውብ የሆኑ ሲሸጡ አገኙ። واضح يا شباب؟ والحديث في الصحيح አንዷን ይዘው ሁለቱ ጣሪድ የኮምፕሌት ነው ሁላ የሚባለው ብለናል። ከላይና ከታች ሽርጥና ይሄ ፎጣ የሚጣፋው እሷን ይዘው በጣም የምታምረውን እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ከላያች ከነሱ አብልጠው ይወዳሉ ብለናል። ዑመር ኸሽን ነበር የሚለብሱት ለራሳቸው፣ ግን ለነብያችን ያችን ሲያው አምራቸው አምጥተው ለነብያችን ሰለላሁ ዐለይሂ ወሰለም እቺ ትገዛና ተልበሱሃ للعيد والوفود ሻሂዳችን ይሄ ነው። ከውጭ እንግዶች ሲመጡ እነሱም ሲቀበሉ እነሱ ጋር ሲቀመጡ ይለብሷታል። እንደገና ደግሞ ለምን ይለብሷታል አሉ? ለዒድ ተዘዩን መሽሩዕ ነው በሸሪዓችን። ለዒድም ይለብሷታል ሲሏቸው ይሄንን ሐሳቡን አጽድቀዋል ነብያችን ሰለላሁ ዐለይሂ ወሰለም። ግን የልብሱ አይነት የማይቻል ስለሆነ ለወንድ هذه لباس من لا خلاق له ይሄማ በዱንያ ፈንታ ድርሻ የሌለው ሰው ሊባስ ነው፣ ወንድ ሐር አይለብስም ብለው ሐር በመሆኑ መለሱት እንጂ ሐሳቡን የዑመርን አባባል አጽድቀዋል። በፊዕለንም ለጁሙዓና ለዒድ ለውፉድ የሚለብሷቸው ነበሯቸው አልባሳት ነው የምንለው። ስለዚህ እነዚህን ነገሮች ሐራም ማድረግ ከዛም አልፎ ሐራም በማድረግ ወደ አላህ ተቀርብ ማድረግ አሁን ያልናቸው የነሳራ የሩህባኖችና የአህሉል ጃሂልያ ዲን ነው በማለት 72ኛና 73ኛውን መስአላ በዚህ ይጨርሳል። የሚቀጥለው መስአላ 74ኛው መስአላ ነው። دعوتهم الناس الى الضلال አህሉል ጃሂልያ من مسائلهم ሰዎችን ወደ ጥመት መጥራት። እንግዲህ ለሁለት ይከፍሏቸዋል። ይሄ መስአላና የሚቀጥለው መስአላ የተያያዙ ናቸው። አንዳንዶቹ ወደ ጥመት ሲጠሩ ብላ ዒልም ነው አሁን ያዝነው የጀመርነው። አንዳንዶቹ ደግሞ እያወቁ ከልይሁዲ مثلا እስልምና ሐቅ መሆኑን እያወቁ ኢላ ضد وخلاف الاسلام ዳዕዋ ያረጋሉ። እኛ ያላገኘነውን ሌላ ሰው አያገኘው በማለት። ስለዚህ አሁን የመጀመሪያዎቹ ቡድኖች ናቸው። አልመስአለቱ
الرابعة والسبعون سبع أردتني ومسألة من مسائل الجاهلية دعوتهم الناس إلى الضلال بغير علم سوتشن الري ما درجاتشونه ودا تمت يا لوقت يا شباب هي دعوة مبالو نجر عندنا ملو في أواخر سورة يوسف نعم قل هذه سبيلي بلو من الله أدعو إلى الله على بصيرة أنا ومن اتبعني لذا يا شباب دعوة إلى الله بصيرة يسفل لقوات بالله تعالى ميمت أنا قرأ ليلم يالقرأه نقر ندت بلو يمت ألبا موتات هاي مت ألب عندهم بالعكس لمدو كلا يا شباب سوى في نقر الله كارك متراوقهم يسور بها إيه تاوقنا يا شباب نقول حبشة أهل الحبشة نسأل الله أن يحفظ الحبش وأهله المسلمين يتوقعنا يا شباب يا حبشة إنه يليلا وأجر أحوال أي جناي كنايتهم أجرها شم من بالنا جلال شم مالت من مالتنا يا شباب مجيب كربون لتراسه أبشر بلا أبشر كلال بليلا ولا ما يتوقع منه يا شباب يلا سلسلة دعوة ما رجع له ستل كان يلاوك كلمات الله كهم بفيت بيه هنا يا شباب هنا شخات النمبر يسكره تشهيو يت نائبيه هنا يسكره خليفة يلو تعالى الناس شهيو وده وتسيدو ويم تعزيه ويه هنا نجر هنا تاممنا من يسكره ناك قال بقال نميفسره وزا عندك قال بقال ما قال بقال ليلا نجر يلا مستتاج منا يبال نجر يفسر ياله መሃል ላይ ሰውት ሲለው እንደዚህ ወደ ሰማይ አይ ጓደኛ እንግዲህ መጥፎ ነው ያሸበው በፊት ያልከረርከውን አሁን ወህይ ሊወርድልህ ነው ወደ ሰማይ መከረር ማለት ያሸበው ካላወቃችሁ ማጥናት ማለት ነው በእኛ መከረር እንለዋለን አንድ ነገር መደጋገም ማጥናት ማለት ነው በፊት ስራ ብለህ ያላጠናኸውን አሁን ወደ ሰማይ የምታየው ወህይ ይወርድልሃል ይላንተ ምን ማለት ነው ይሄ ማለት ያሸበው አንዳንድ ሰዎች በጀህል ዳዕዋ የሚያደርጉ ሰዎች አሉ በንያ ይልህና እምትለው ነገር ሌላ ነገር ነው ማታውቀውን ነገር ሰዎችን ራስ ጠመ ሰዎችን ታጠማል ስለዚህ ሸሪዓችን የሚያዘው አንተ መጀመሪያው ከዛ በኋላ አውቀህ ይሄን ማለት ደግሞ የግድ ሙፍቲ መሆን አለብህ ማለት አይደል ዳዕዋ ልታረግለት የፈለከውን ርዕስ በደንብ ያወቀው ያጤንከው መሆን አለብህ ኢንሻአላህ አንድ መስአላ ይሁን ሁለት መስአላ ይሁን ሶስት መስአላ ይሁን بجميع جوانبه አጥነተው አውቀው ነው ዳዕዋ የምታረገው ስለዚህ دعوتهم الناس الى الضلال بغير علم ሰዎችን ወደ ጥመት ያለ ዕውቀት መጥራት ሰባ አራተኛው መስአላ ነው من مسائل الجاهليه አሉ طيب شرحه الدعوه الى الله بغير علم ያለ ዕውቀት ወደ አላህ መጥራት هي من عمل اهل الجاهليه يا اهل الجاهليه سرانات አሉ ወይ ከነሱ ስራ አንዷ ነች ለምን ከተባለ لان الله امر بالدعوه الى سبيله على بصيره قدم يقرانا ايات ወደ አላህ Subhanahu Wa Ta'ala ወይ ወደ አላህ መንገድ ወደ እስልምና በመጣራት ያዘዘው አላህ Subhanahu Wa Ta'ala በእውቀት ላይ ነው ያዘዘው አውቀህ ነው የምትጣራው وبالحكمه በጥበብ والموعظه الحسنه ጥሩ በሆነች ግሳጤ والجدال بالتي هي احسن ካስፈለገም አንዳንድ ጊዜ ትከራከራለህ ጂዳሉ ግን بالتي هي احسن በመልካም በሆነችው መልኩ ተከራክረህም ዳዕዋ የምታረገው አለ ይሄ እንግዲህ ያ ሸባብ ህክማን መጠቀም ያስፈልጋል አንዳንድ ሰው ቀልበቀጭን ሰው አለ አለማወቅ ብቻ መጥፎ እንዲሰራ የሚያረጋው ሰው አለ እሱን እንዳውቅ ታረጋዋል በህክማ በሚቀበለው መልኩ ይሄ እንደዚህ ነው ሽርክ ነው ይሄ ተውሂድ ነው ይሄ حرام ነው ይሄ ሐላል ነው በዚህ የሚቀበል ከሆነ ወደ መውዒዛ الحسنه አትሄድ واضح يا شباب ያንን የማይቀበል ከሆነ ትንሽ ጠንከር የሚደረግበትም ሰው አለ መውዒዛ ማለት ትንሽ ግሳጤ አለ ያም የማይጠቅም ከሆነ ደግሞ ትንሽ ምን ያስፈልጋል يا شباب ጂዳል ያስፈልጋል ባይሆን بالتي هي احسن ያዘዘው አላህ على بصيره ነው على بصيره ማለት على علم ነው ስለዚህ فدعوتهم الناس الى الضلال ሲፈስሩት የናባባል አይ ተርغيب الناس
في مخالفة الحق سوتشن مقفافات حقا اندخلف مقفافات ينسوا يا أهل الجاهلية سرانا وقال قال تعالى سلنس سناقر من إلال الله سبحانه وتعالى وقال الذين كفروا للذين آمنوا اتبعوا سبيلنا ولنحمل خطاياكم انقدي دعوة إلى الباطل بغير علم أو دعوة إلى الضلال بغير علم النزا يكادوا تسوّجالوا لامنوا تسوّج የኛን መንገድ የኛን ፈለግ ተከተሉ ወንጀሎቻችሁን እኛ እንሸከማለን አሉ ስለዚህ ምንድነው ዳዕዋቸው በጀህል ወደ ضلال እየተጣሩ ነው الآية 12 من سورة العنكبوت وما هم بحاملين من خطاياهم من شيء إنهم لكاذبون ولا يحملن أثقالهم وأثقالا مع أثقالهم ولا يسألن يوم القيامة عما كانوا يفترون أنت انقدي يا لو أتأمه كاتأممك يا أنت يتأممك باتنم وانجل يتأممك أتشوم سوج بانت لاي يتشاننا وده جهنم تورد الله يوم القيامة تأيك عليك الزسرى فيدعونهم إلى الشرك سبيلاتهم انقدي يا كافروች سبيلي هنو تبعوا سبيلنا مالت وده شرك يتأرعاتشون وقالوا وإلى تحريم الحلال وتحليل الحرام بغير حجة يا لما أسرجع وده شرك طراتشوال حلال حرام وده مادرك حرام حلال وده مادرك ويدعونهم إلى أشياء وده نقروش طراتشوال ما أنزل الله بها من سلطان حجانا سلطان نقول معنا عندنا هون الزبوت عليه سلطان مالتم ما أسرجع برهانم كذلك حجام ياونو يا الله سبحانه وتعالى ما أسرجع ያላወረደባቸው ወደዋላወረደባቸው ነገሮች ጥሪ ያረጋቸዋል فهؤلاء دعاة ضلال ያለ علم ወደ ሽርክና ኢላ تحليل الحرام وتحريم الحلال ጥሪ የሚያረጉ ሰዎች ያለ ሁጃ ያለ ማስረጃ የጥመት ተጣሪዎች ናቸው አሉ ዱዓት እንግዲህ የዳዒ ጀምዕ ነው ብለናል والدعاة إلى الحق ወደ ሐቅ የሚጣሩት ደግሞ هم الذين يدعون إلى ما أنزل الله سبحانه وتعالى وإلى ما شرع الله ودا وردوا ودا قرآن الله ودا دنققوا نقر اميتارو سوچ دقمو دعاة الحق مالت النسو ناتشو سلذ تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله بلو ترم يقرب سوچ النزه دعاة الحق إبالالو تبعوا سبيلنا ولنحمل خطاياكم النزه دعاة المندناتشو يالون دعاة الضلال ناتشو سلزه من مسائل أهل الجاهلية سبارات تنيو مسألة سوچيني على علم ودت أمت تري مادرك ينسو سرانو متنكك أسفل لقنا اللالو ومن دعاة الضلال اليوم ودت أمتهم بنياق الزي تري كم يارقوت سوج الذين يدعون الناس إلى الشرك وما أكثرهم لا كثرهم الله سوجين ولا شرك ميتأروا سوجنا الشوال وعبادة الأضرحة والقبور يضرح جمعنا أضرحة يريد ضرح اسمون من أسماء القبر قبر مقبالوا نقر يا شباب يدي إما روضة من رياض الجنان أو حفرة من حفر النيران الله يتبكن من حفر النيران عثمان ብዙ ነገሮች ያሉ አያለቅሱም ቀብር ሲያዩ ያለቅሱ ነበር ተጠይቀው ምን እንዳሉ ሰሞኑን ቀራነው ደርስ ላይ ያሳልፈና اول منازل الاخره ነው ቀብር ካማረ ከሱ በኋላ ያለው ነገር ያምራል አሉ እሱ ደግሞ መጥፎ ከሆነ ከሱ በኋላ የሚመጣው ምንድነው የሚሆነው በጣም ይከፋ ነው የሚሆነው እና ቀብር ይባላል ጀደስ ይባላል ቁርአንም ላይ አል አጅዳስ ያለ በጀም في المعارج وياسين وغيرهما ይኖራል ضريحም የሱ አንዳንድ ሰዎች እንግዲህ ضريحን የሚጠቀሙት ለተሰራው ለቁባው እንኳን ቢሆን ضريح ማለት اسمون من اسماء القبر ብዙ ስሞች አሉት ወደ 10 የሚያደርሷቸው ሰዎች ይኖራሉ ከዛም ሊበልጡ ይችላሉ አልሙሂም አጥፈት ተፍሲር ነው አضرحና قبور ቀብሮችንና አضرحዎችን ወደ ማምለክ የሚጣሩ በእኛ ሰዓት በእኛ ጊዜ ማለታቸው ነው አለው እነሱ من دعاة الضلال ናቸው
ويدعون الناس إلى البدع والمحدثات في الدين ودفت راوتنا ودادادس نغروች ሰዎችን የሚጠሩ እነዛ ፈጠራዎችና ሙህደሳቶች ባይሆን በዱንያ ዙሪያ ሳይሆን በዲን ዙሪያ ወዳሉ ፈጠራዎችና አዳዲስ ነገሮች የሚጠሩ من دعاة الضلال ናቸው አሉ التي ما انزل الله بها من سلطان የዳዕዋቸውን አሳሊብ ሲናገሩ ደግሞ ምን አሉ ويكتبون ويؤلفون ويتكلمون እንግዲህ እነዚህ ዱዓቶች ያሸበው ወደ አድሪሃ ወደ ቁቡር አሉ እንግዲህ ዱረሩ ሰኒያ في الرد على الوهابية وما شابه ذلك ይጽፋሉ ጽሁፍ ተስኒፍ ያረጋሉ በመላሳቸውም ይናገራሉ ኪታባም ይጽፋሉ ተአሊፍ ያደርጋሉ ويتكلمون بدعوة الناس إلى إحياء البدع والمحدثات هنا قرأتني هنا يتكستوا يا شباب سنة ما شاء الله كانت تشق طريقها إلى بر الأمان لكن في ما هالله يهون نقر تكستنا أهل البدع رفعوا رؤوسهم بعد أن كانوا أذلاء الله يتللك مشايخوች የሚባሉት የነሱ ያ شباب كانوا يتخفوا ትንሽ ሸባቦች ይፈሩ ነበር ተላልቆቹ ዓሊም የተባሉት ማለት ነው እነሱ መሃል ላይ የመጣው ነገር ብዙ ጊዜ ተናግሬ ያለው ስለሱ እሱ ትንሽ ምን አደረጋቸው ሱናው ላይ ትንሽ ተጽዕኖ አደረገ እነሱ ራሳቸውን ከፍ እንዲያረጉ አደረጋቸው ይሄንን ያረጋ አካል ወደ አቂዳና ወደ ሱና ነኝ የሚል አካል አለበት አላህ Subhanahu Wa Ta'ala ካልተወበተ ይጠይቀዋል يوم القيامة لا بد من هذا ይጠይቀዋል ስለዚህ መጠንቀቅ አለብን የሚባል ሁላ አይሰማም ብለናል ማዕዘል መለየት ሐቅ የት እንዳለ ባጢል የት እንዳለ መለየ አቅል አላህ Subhanahu Wa Ta'ala ሰጥቶናል መለየት ያስፈልገናል ሐይራም አያስፈልግም ነው የምንለው ስለዚህ ወደ إحياء البدع والمحدثات ጥሪ የሚያረጉ ሰዎች እነሱ من دعاة الضلال ናቸው والذين يدعون الناس إلى الإباحية والفسوق والعصيان إباحية ማለት يا شباب ሰዎችን ወደ ኢባህያ የሚጠሩ ማለት حرام حلال የሚባል ነገር የለም ሁሉም ነገር حرية ዲሞክራሲ ነው ብለው ጥሪ የሚያረጉ ሰዎች ኢባህዩን ይባላሉ እነሱም من دعاة الضلال ናቸው ወደ አመጽና ወደ ወንጀል ሰዎችን የሚጠሩ ሰዎችም من دعاة الضلال ናቸው አሉ كل هؤلاء አሁን ያልናቸውም እነሱን የመሳሰሉም ተጨምረው دعاة ضلال የጥመት ተጣሪዎች ናቸው حذرنا الله سبحانه وتعالى منهم ومن طريقتهم ከነሱ ከራሳቸውም ከነሱ መንገድና ፈለግም አላህ كتاب القرآن لا أستنققنا قال تعالى يا أيها الذين آمنوا ننتبه الله أمناتشو سوچه إلا إن تطيعوا الذين كفروا نزايا كادو تنسوچ بتتاززواتشو ملوتن بالسمواتشو يردوكم على عقابكم يوهالي تملسواتشو فتنقلبوا خاسرين كذابوا على أن أنت كساري وجهناتشو تملسالاتشو مالت النسون اندات تتاززو اندات سمو يالا الله سبحانه وتعالى يستنكك النوال الآية 49 بعد 100 من سورة آل عمران وقال تعالى يا أيها الذين آمنوا ننتبه الله مناتشو سوچه ويلا إن تطيعوا فريقا من الذين أوتوا الكتاب كتاب كتستوا يتوسنوا بدنوچن بتتاززو يردوكم بعد إيمانكم كافرين كمناتشو بهلا كهديان أرقوا يملسواتشوها بمالت الله سبحانه وتعالى يستنكك أنا طيب الآية 100 من سورة آل عمران وقال تعالى أولئك يدعون إلى النار والله يدعو إلى الجنة والمغفرة بإذنه إذا الله سبحانه وتعالى سيت مشركوچين አታግቡ ወንድ ሙሽሪኮችንም አታግቡ ነው የሚለው አያውን እንግዲህ ሲጀምር ولا أمة مؤمنة خير من مشركة ولو أعجبتكم ولا تنكحوا المشركين حتى يؤمنوا ولا عبد مؤمن خير من مشرك ولو أعجبكم إلنا من إله أولئك يدعون إلى النار مشركوች يا شباب متعرض ودساتنو والله يدعو إلى الجنة والمغفرة بإذنه سلزه الله سبحانه وتعالى متعرى ود جنتنا ود مارتا يسن مارتا ود من ناغنيبت ነው
የአላህን ጥሪ ተቀበሉና አላህን ታዘዙ እነዛን ሰዎች ወደ ጀሃነም ስለሚጠሯችሁ ወደ እነሱ አትቅረቡ እነሱን አትጣመሩ በማለት الله سبحانه وتعالى أستنققنا الآية 21 بعد 200 من سورة البقرة وقال تعالى وإن تطع أكثر من في الأرض يضلوك عن سبيل الله مريت يالوتون أبزاهن يوچون بتتعزز بالسماء كالله من قد أتأموها لأساستها لله إن يتبعون إلا الظن الناس قمة ننجي أي كتلهم إن هذه نافية إن يتبعون مالت لا يتبعون قمة ما سرجع نرواتشو حجة برهان نرواتشو سايهون دليل عدل من مكتلوت قمة عاتشو النو وإنهم إلا يخرصون الناس عيدلهم مكتفوا مواشون جي بلال الله سبحانه وتعالى سلزي إن أبابالو يستنكك النو الآية 16 بعد 100 من سورة الأنعام فبين سبحانه أهون بتنبب وانقصوا وسط الله أبرار أن الكفار كفارج على اختلاف ملالهم من قدوتشاتشو من لا يتاتشو قال إلى قديما وحديثا ضروا ما هنم جادون في الدعوة إلى الضلال في كل زمان وفي كل مكان يا شباب كفر بظنوا نسو يعني እንደዚህ ይላሉ ነሱስ ብዙ ጊዜ ተናግረው ያለው ብዙ አይነት ኩፍሮች አሉ ግን مع كثرة مللهم ሁሉም ምንድነው የሚባለው ሚላ ዋሂድ ኩፍር ነው ኩፍር የሚለው ያካትተዋል እና መለያየታቸው ጋር ሚለሎቻቸው የሚላ ጀምዕ ነው ሚለል ድሮም ሆነ አሁን ያሉትም ሆነ የነሱ ሃይማኖቶች መለያየታቸው ጋር ወደዛ ወዳሉበት ጥመት በመጣራት በጣም እውነተኞች ናቸው ብርቱዎች ናቸው ነው የሚሉን ሻሪዕ ስለዚህ በተለይ ፕሮቴስታንት የሚባሉት ነገሮች ያሸባው የማይገቡበት መንገድ የለም للدعوه الى الكفر واضح يا شباب ታስፈልገ በዘይት ዳዕዋ ያረጋዋል ዘይት ፈልገህ ካገኙ ሱካር የምትፈልግ ከሆነ በሱካር ጤና አጣሁ ካልክ በጤና ሩብ ያላችሁ ያሄ የራሳቸው የሚያነበንቡት ነገር የኛ ምስኪን ጃሂል ነው በዲኑ على سبيل مقابل دينه እነሱ ጋር የሚሄዱ ታይተዋል ካሁን መፍትሄም እዚሁ መጅሊስ ላይ ቢየው ይሆናል አሸ ሙስሊሞች ጥምቀት አላቸው ወይ ይጠመቃሉ ወይ ብሎ ጠይቆኝ በጣም ገረመኝና ተሸማቀቁ ያለ ሰው አለ ምን ሲያረጉ አይቷቸው ነው ሄብኖ የሚጠይቀው ያሸባ ሲሄዱ አይቷቸው እና ስለዚህ በህክምና ይመጣሉ እንደዛ አሁን በነከባት ሲመጣ እንደዚህ الحوادث ሲመጣ አደጋዎች ሲመጡ ጦርነት ሊሆን ይችላል ረሃብ ሊሆን ይችላል ቀድመው ይደርሳሉ አዝነው አይደለም والله አዝነው አይደለም ያሸባ ለምንድነው ኢላማቸው ሰውን ምንድን ለማድረግ ካፊር እንኳን ሆነ መስቀል አንጠልጥለ በተክርስቲያን እንኳን ባትሄድ ወላው አይሆነ አንድ ነገር ሳትት እንድትቀር ማድረጋቸው ለነሱ ሪብህ ትጃራ ምን ሆነዋል ማለት ነው እነሱ ያሸባ ትርፋማዎች ናቸው ስለዚህ على اختلاف ملالهم قديما وحديثا دروا ما هنا في الدعوة إلى الضلال ودتمت بمطرات በማንኛውም ጊዜ በማንኛውም ቦታ ጃዶች ናቸው ስለዚህ እኛም ጃድ መሆን ይተበቅብናል አውቀን ሰዎችን ወደ ሐቅና ወደ እስልምና መጣራት አለብን ነው كما قال تعالى ودوا لو تكفرون كما كفروا فتكونون سواء النساء الآية 89 من سورة النساء ودوا مالت وددوا تمنوا إلى لو تكفرون مالت مكفراتشون مكاداتشون እቺ ለው የምትባል እንግዲህ መስደርያ ትባላለች ስራ የላትም ግን ከበኋላው ያለውን ፊዕልና ፋይል በመስደር ታዞራለች ኩፍረኩም ነው እናንተ መክፈራችሁን ተመኙ የወዱ መፍዑል ነው ለው ተክፍሩና ለለው ሲላው ነው በመስደር ተዞር كما كفروا ككفرهم تمام የምትባለው እንደዚሁ እንደ ለውናት መስደርያ ናት አትሰራማውን ማትነስብም كما كفروا የሚለው ሲላ ይሆናትና ከኩፍርህም እነሱ እንደካዱ የናንተንም ክደት ይመኛሉ فتكونون سواء ምንድን እንድትሆኑ ነው ይያለ ያለው አላህ Subhanahu Wa Ta'ala ኩኩል እንድትሆኑ እናንተ በዚሁ በእስልምናችሁ ላይ ሄዳችሁ አላህን ከተገናኛችሁ ጀነት እንደምታገኙ ስለሚያውቁ ያንን ጀነት
እንዳታገኙ እንደነሱ ኩኩል እንደምትሆኑ መካዳችሁን ይመኛሉ እነሱ እንደካዱት ሁሉ ስላለ ተሕዚር ነው መጠንቀቅ አለብን لا نحسن الظن بالكفار እንግዲህ يا شباب የድሮዎቹ معلش نكتفي بهذا በክፈሩ ጊዜ የሚባል ነገር ነበር ድሮ አጽ የሚባሉ በተለይ ምኒልክ የሚሉት በግድ ያከፍር ነበር ግልጽ ነው يا شباب አባባላችን ብረምጣድ ጥዶ ዘይት በበርሚል አፍልተው ታልተመለስ ካልከፈርክ እዚህ ብረምጣድ ላይ ያስቀምጣለሁ ወይም ደግሞ ዘይት ውስጥ ጨምራለሁ ይያሉ በክፈሩ ጊዜ ከፍረው ነው እንጂ አያቶቻችን ቅማቶቻችን ሙስሊም ነበሩ የሚሉ ሰዎች አሉ ኪታቦች ራሱ ቱራስ አለን የሚሉ ሰዎች አሉ ያ ወደፊት አሁን የሚመጣው መስአላው ምዝጋ የተያያዘ ስለሆነ ኢለል ኩፍር المكشوف ዱዓተ الضلال አይጠሩም ይላሉ እሳቸው እንግዲህ በእነሱ እሳቸው ያሉ በአገራችን ይሄ ተከስቷል አሁን ያ እስሉብ ተቀይሯል የለም ያ هذا اسلوب مكشوف كفر يلم لا ربما يقول لك صلى الله عليه وسلم ولا يؤمن بالنبي صلى الله عليه وسلم رسول ذكره سماچون من ሊልህ ይችላል صلى الله عليه وسلم አፈን ከፍተ የሰውዬ ከተወሰነ ጊዜ በኋላ ሸሪዓ ያውጃል ብለህ ታዳምጣለህ የሚጠብቁ ሰዎች ብዙ አሉ አያምንበትም አያውጅም ያውጅ አይችልም አሁን ሰዎች ያሸባው ሀገራችንን በከባድ ነገር አድርገው حتى بعض المغرورين او المغمورين مقارنه مملكه ጋር የሚያደርጉ ሰዎች ሰምተናል يا شباب وهذا የሚያስቅ ነው የሚያናድድ ነው የሚያስቅ ስለዚህ ነገሩ የተቀየረ ነገር የለም ሁላቸውም ዱዓት አልኩፍር ዱዓት الضلال ናቸው አሳሊቦችን ግን ምን ያደርጋሉ ያሉን ይቀያይራሉ አሁን ብዙ ሰዎች ውስጥ الحكام العصريون في عصرنا هذا ሰርጠው ገብተዋል ሙስሊሙ ውስጥ ስለሱ ስም አንስተ ወይ ደግሞ የሆነ ነገር አንስተ ከተናገርክ يعاديك انت لا يعاديه هو يا شباب እነሱን አባባል እንደዚህ በዚህ ቀርጸው መስጊድ ላይ ያሰሙ ሰዎች አሉ የከሌን ሙሐደራ ላሰማችሁ እናንተን አንድ የሚያረግ ሙሐደራ አለው ብለው ያሰሙ ሰዎች አሉ ተብሏል ግን መዲና هذه እዚሁ አዲስ አበባ አካባቢ ስለዚህ ይሄን ምንድን ማድረግ ነው ይሄን እዚህ የሚያደርሰንኛ جهلنا بديننا وعدم معرفتنا لاساليب الكفار የኩፋሮችን ሲስተሞችና አካሃድ አለማወቅ እንደዚህ እንድንጋለጥ ያረጋናል ስለዚህ ኩፋር ላይ ካፊር ላይ لا تحسن الظن به በካፊር ላይ حسن الظن ማድረግ አይቻልም ምክንያቱም እሱ አስለን መሰረቱ የዲንህና ያንተ ጥላት ነው ያንተና የዲንህ ጥላት ከሆነ ሻሃደተይን አርጎ መስጊድ ገብቶ ሲሰግድ እስካላየው ድረስ የሸባባውን ምለው ሰውዬ ነዘርያት ይመስላችኋል እናንተ እኔ ዳዒያዎች ጋር የሚሄድ ሰውዬ ቱርኪያ ሄዶ ሰግዷል ብሎ ተከራክሮኝ ቱርኪያ ሄዶ ከሚሰግድ አንዋር መስጊድ ለምን ገብቶ አልሰገደም ስለው ያሸባው ሰውዬው መስገድ ያለበት ሀገሩ ነው ሰው ሀገር ሄዶ አልሙሂም ያሸባው የጦል الكلام ከላሙ ይበዛል ይሄ ምን ተግይር الاساليب ነው የአጼዎች አካሃድን ለመመለስ ሌት ከቀን የሚሰሩ ቡድኖች አሉ ስም መጥቀስ አያስፈልግም እነሱ ግን ገገማዎች ናቸው ያ በአሁኑ ሰዓት አንድ እርምጃ አያስሄዳቸው ብዙ ሰዎችን ሊገሉ ሊያስተቃዩ ይችላሉ እነሱም ይቀምሷታል አሰቃያሉ ይሞታሉ ሩህ አላቸው እነሱ ምንድነው የሚለው አላህ Subhanahu Wa Ta'ala في سورة النساء يا شباب نعم يا شباب ምንድነው የሚለው አያው የሚዘክር ሰው የለም إن تكونوا تعلمون فإنهم يعلمون كما تعلمون واضح يا شباب ان انت በጦር በጥይት እየተመታችሁ የሚያማችሁ ቢሆን የምትሰቃዩ ብትሆኑ እነሱም እናንተ እንደሚያማችሁ እንደሚሰቃዩት ይሰቃያሉ ልዩነታችሁ ወተርጁነ من الله ما لا يرجون ما في كافر يا شباب ጀነት ያገኛለን ይላል እናንተ ግን ካላህ እነሱም አይከጅሉትን ትከጅላላችሁ ማለት ጀነትንና መግፊራን ሪዳላህን Subhanahu Wa Ta'ala እንከጅላለን ክጃሎታችን ሰበብ ማድረስ ጋር ከሆነ ክጃሎታችን ይሳካልናል አላህ Subhanahu Wa Ta'ala من اهل الجنه الله يرجن بسمانهم نتقم الله يرجن نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا محمد وعلى اله وصحبه